ዶክተር ደሳለኝ ጫኔ ከቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን አስታወቁ። በአዲስ አበባ የቤት ኪራይ ጭማሪ ጣሪያ 11.5 በመቶ እንዲሆን ተወሰነ። የወልድ ሰዓት ምዝገባም ከዛሬ ሐምሌ 1 ቀን ጀምሯል። በአክሱም በጳጳሳት ላይ የግድያ ሙከራ መደረጉ ተሰማ። የተወደዳችሁ የቻናላችን ቤተሰቦች አሁን ያነሳንላችሁን አበይት ጉዳዮችና ሌሎችን ትኩስ ወሬዎች እናስደምጣችኋለን። አብራችሁን ቆዩ። ዶክተር ደሳለኝ ጫኔ ከቀጥተኛ ፖለቲካ እንቅስቃሴ ራሳቸውን ማግለላቸውን አስታውቀዋል። ባለፉት 5 ዓመታት በ2014 እስከ 2018 ዓ.ም በህዝብ ተወካዮች ምክር ቤት የባህር ዳር ከተማ መራጮችንና የኢትዮጵያ ህዝብ በመወከል በግንባር ቀደምትነት ሲሟገቱ የቆዩት ታዋቂው ፖለቲከኛ ዶክተር ደሳለኝ ጫኔ የፓርላማ ቆይታቸውን ትናንት በይፋ ማጠናቀቃቸውንና ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን ይፋ አድርገዋል። ዶክተር ደሳለኝ ጫኔ ይህንን ውሳኔያቸውን ያስታወቁት ያለፉት 10 ዓመታት የማህበረሰብ አገልግሎትና የፖለቲካ የትግል ጉዟቸውን መለስ ብለው በቃኙበትና በቀጣይ የህይወት ምዕራፋቸው ላይ ባተኮረ ሰፊ መግለጫ ነው። ወደ ቀጥተኛው የፖለቲካ መድረክ ከመግባታቸው በፊት በዩኒቨርሲቲ መምህርነትና በነበረባቸው የኃላፊነት ስራ ጎን ለጎን በጣና ሐይቅ ላይ የተከሰተውን የእምቦጭ አረም ለመከላከል ሀገር በቀል የሲቪክ ማህበር በመመስረትና በከፍተኛ አክቲቪዝም ሲንቀሳቀሱ የነበሩት ዶክተር ደሳለኝ ባለፉት 8 ዓመታት በኢትዮጵያ ፖለቲካ ውስጥ ከፓርቲ ምስረታ እስከ ከፍተኛ አመራርነት የደረሰ ተሳትፎ አድርገዋል። ባለፉት 5 ፈታኝ ዓመታት በምክር ቤቱ ውስጥ ድምጽ ለሌላቸው ወገኖቻቸው እውነተኛ ድምጽ መሆን መቻላቸውን የገለጹት ፖለቲከኛው ከ2 ዓመት ከመንፈቅ በፊት ለ45 ቀናት በታሰሩበት ወቅት ጭምር በጸሎትና በሐሳብ ከጎናቸው ለቆሙት ወገኖቻቸውና ለባህር ዳር መራጮቻቸው የላቀ ምስጋና አቅርበዋል። በትናንትናው ዕለት የምክር ቤት ውሎ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አብረን እንስራ በማለት ላቀረቡት ጥሪ ምስጋና ያቀረቡት ዶክተር ደሳለኝ ጫኔ ከጉባኤው መጠናቀቅ በኋላ በነበረው የችግኝ ተከላ መርሃ ግብር ላይ ከጠቅላይ ሚኒስትሩ ጋር ለየት ያለ ውይይት ማድረጋቸውን ገልጸዋል። በሰባተኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግበው ቢሆን ኖሮ ገዢው ፓርቲ እጩ ላለማቅረብ ወስኖ እንደነበር ጠቅላይ ሚኒስትር እንደነገሯቸውና በምክር ቤቱ ሳነሳቸው የነበሩ ሐሳቦች ጠቃሚ እንደነበሩና በምክር ቤቱ ቢቀጥሉ ፍላጎታቸው እንደነበር የገለጹላቸው ሐሳብ በበጎ ጎኑና በቀንነት ተመልክተውታል። ይሁን እንጂ ላለፉት 10 ዓመታት የህዝብን አደራ ለመወጣት ካደረጉት ከፍተኛ ጥረትና ድካም በኋላ አሁን ባለው ሁኔታ ውሳኔያቸውን በሙያቸው ሀገራቸው ለማገልገልና ጎን ለጎን ደግሞ ወደ ግሉ ሴክተር በመግባት በሚያስቧቸው አዳዲስ የሥራ ውጥኖች ላይ ለማሰማራት እንዲሁም ለቤተሰቦቻቸው በቂ ጊዜና ትኩረት መስጠት መሆኑን አስታውቀዋል። ከዚህ የፓርላማ ተሳትፎ ማጠናቀቂያ ማግስት ጀምሮ ራሳቸውን ከማንኛውም ቀጥተኛ ፖለቲካ እንቅስቃሴ ያገለሉ ሲሆን ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት እንደማይሳተፉ በይፋ አረጋግጠዋል። ዶክተር ደሳለኝ ጫኔ ምንም እንኳን ከቀጥተኛ የፖለቲካ ተሳትፎ ራሳቸውን ቢያገሉም የአማራን ህዝብ አንድነት በሚያጠናክሩ ከሌሎች ወንድም ህዝቦች ጋር ያለውን አብሮነት በሚያሳድጉና የኢትዮጵያውያንን ኑሮ በሚያሻሽሉ ማህበራዊና ሀገራዊ ጉዳዮች ላይ በሙያቸው የበኩላቸውን አስተዋጽኦ ማድረጋቸውን እንደሚቀጥሉ ቃል ገብተዋል። ለሀገሪቱ ዘላቂ ሰላም፣ ለእውነተኛ ብሔራዊ ውይይትና እርቅ እንዲሁም ለዜጎች ኑሮ ሁኔታ መሻሻል ያላቸው መሻት አሁንም ጽኑ መሆኑን በመግለጽ እግዚአብሔር ኢትዮጵያንና ህዝቦቿን እንዲባርክና አዲሱ የ2019 ዓመተ ምህረት ለሀገራችን እውነተኛ የሰላም የፍቅርና የተስፋ ዘመን እንዲሆን መልካም ምኞታቸውን አስተላልፈዋል። በአክሱም በጳጳሳት ላይ የግድያ ሙከራ መደረጉ ተሰምቷል። በአክሱም ከተማ ራሳቸውን መንበረ ሰላማ ብለው በሰየሙት የትግራይ ሲኖዶስ ጳጳሳት ላይ ትናንት ሌሊት በመኖሪያ ቤታቸው ተኩስ በመክፈት የግድያ ሙከራ መደረጉ ነው የተገለጸው። ይህ ጥቃት የተፈጸመው የህወሓትን የግዳጅ ወታደራዊ አፈሳና የህልውና መመከት ጦርነት አንደግፍም በማለታቸው በቅርቡ የስም ማጥፋት ዘመቻ ሲካሄድባቸው በነበሩት አባቶች ላይ ያነጣጠረ መሆኑም ታውቋል። ራሱን የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላማ ብሎ የሚጠራው የአባቶች ስብስብም የግድያ ሙከራው መፈጸሙን በይፋ አረጋግጧል። የክልሉ የፖለቲካ ምስቅልቅል በዚህ ፍጥነት ተሻግሮ የሃይማኖት አባቶችን ወደ መግደል ሙከራ ደረጃ መድረሱ በህዝቡ ዘንድ ከፍተኛ ድንጋጤንና ስጋትን ፈጥሯል ተብሏል። በአዲስ አበባ የቤት ኪራይ ጭማሪ ጣሪያ 11.5 በመቶ እንዲሆን ተወሰነ። የወልድ ሰዓት ምዝገባም
ከዛሬ ሐምሌ 1 ጀምሮ እየተካሄደ ይገኛል። ከዚህ ቀደም በወጣው የቤት ኪራይ ቁጥጥር አዋጅ መሰረት ለ2019 ዓመተ ምህረት በጀት ዓመት የሚተገበረው ፍትሃዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁን የቤቶች ልማትና አስተዳደር ቢሮ አስታውቋል። ይህንን ተከትሎ በመላው ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ከዛሬ ሐምሌ 1 ቀን 2018 ዓመተ ምህረት ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽፈት ቤት በይፋ መተግበር ይጀምራል ተብሏል። ቢሮው እንዳመለከተው ይህ የዋጋ ማስተካከያ ውሳኔ በዘፈቀደ የተወሰነ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪውን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ ነው። አክሎም ይህ አሰራር በአንድ በኩል አከራዮች ወቅቱንና የኢኮኖሚ ሁኔታውን ያገናዘበ ፍትሃዊ ገቢ እንዲያገኙ የሚያረጋግጥ መሆኑን ጠቅሶ በሌላ በኩል ደግሞ ተከራዮች ከገቢያቸው ጋር የተመጣጠነ ኪራይ በመክፈል ከተደጋጋሚ መፈናቀልና ከስነ ልቦና ስጋት ድነው የተረጋጋ ህይወት እንዲመሩ ያደርጋል ተብሏል። ውሳኔው በከተማዋ ያለውን የኑሮ ውድነት ጫና በከፍተኛ ደረጃ በመቀነስ ረገድ የጎላ ማህበራዊ፣ ኢኮኖሚያዊና መልካም አስተዳደር ፋይዳዎች እንዳሉት ቢሮው ገልጿል። የቻናላችን ቤተሰቦች አዳዲስና ትኩስ መረጃዎችን እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።